የሚውል ሰው ነገሮችን በማስተዋል ቢያይ፣ ምክንያቱም አይቀየርም። እስኪ አስቡት። አንደኛው ዘገባ የተቀበሩ መሳሪያዎችን አውጥቶ ለሻዕቢያ ሸኘ ይላል። ሌላኛው ዘጋቢ ደግሞ ሻዕቢያ መሳሪያዎችን እየጫነች ወደ ትግራይ አስገባች ይላል። አንደኛው ጦርነቱን ትግራይ ምድር ላይ ለማድረግ ከተቻለ አማራ ክልል ነበር፣ አፋር ክልል ያልሆን ሲል ትግራይ ክልል እንዲሆን ብቻ ሻዕቢያ ከሱ ምድር ወደ ውጭ እንዲወጣለት እየሰራ ነው ይላል። በአንደኛው ደግሞ አይ የሻዕቢያ ቡችሎች ደብረጽዮንና ሞንጀሪኖን የሚመስሉ ሰዎች መሳሪያውን ከተቀበረበት እያወጡ ወደዛ ሸሹ ይላል። የቱን እኔ አሁን አየሁ ነው የሚለው ዘጋቢው። እንደዚህ ነው እየተባለ ነው ብሎ አይደለም የሚዘግበው። ጀስት በዛም ይሁን በዚህ ግን ከሻዕቢያ ቤት ምንም በጎ ነገር እንደማይገኝ ካወቅን ለጠቅላላ ለኔን ለሚመስሉት ወንድሞች በቂ ነው። ከህወሓት እና የህወሓትን በሽታ ከወረሱ የትኛውንም ቋንቋ ይናገሩ፣ ዘረኛ፣ መንደርተኛ፣ ጥላቻ፣ ሌብነት፣ ነውር፣ ብልግና፣ ጉቦ፣ ሙስና ምናምን የሚባሉ ነገሮችን በሙሉ ወርሶ የሃይማኖት አባት ወር በሃይማኖት በየትኛውም ክብር ላይ ይቀመጡ የህወሓታዊ ሳቤና አመለካከትን የወረሱ ሰዎችን በዛ መልኩ ተረድቶ በሚገባ በክትትል ውስጥ ማስገባትና እንደሚገባ ማድረግ የግድ ነው። ማድረጉ ላይ ብንሄድ አሁን እናወራለን፣ ብዙ እንሰማለን፣ ግን አንቀይር። ህወሓት ትናንት አየ ነው። ይህንን አልገባው ላለ ሰው እሺ ህወሓት ቢመጣ መንግስትም ይሆናል ብሎ የሚያስብ ሰው አለ? ሻዕቢያ ቢቆይ፣ ግብጽ ቢሳካላት፣ ይሄ በየቦታው የተወሸቀው የፖለቲካ ፓርቲ ሁሉ የሆነ ነገር እድሜው ቢረዝምና የማድረግ አቅሙ ቢፈቀድለት ምን ሊያደርግ እንደሚችል ሰው አያስብም? ተወደደ ተጥላ ምን ሊያደርጉ እንደሚችል ይሄ ቀን እንዳይመጣ ውስጥ ለውስጥ ላይ የሚያቃጥለው ሰው ሁሉ ምን ሊያደርግ እንደሚችል እስከዛ ድረስም ብናስብ፣ ልክ አባይን ወደ ግብጽ ለምን ይገደባል እንደሚሉት ሁሉ አባይ ወደ ግብጽ ለምን ይመጣል ብለው ቢጠይቁ ወደኛ እንዳይመጣ ብለው ቢሉ እስከ ማለት ድረስ ገልብጦ የማሰብ ነገር ብንረዳ ምንድነው? በባህር ዳር ከተማ በነበረን ጉብኝት የባህር ዳር ዓለም አቀፍ ስታዲየምን እንዲሁም ከተማዋን ለቱሪዝም ዘርፍ ምቹ ለማድረግ እየተከናወኑ ያሉ ስራዎችን ተመልክተናል ሲሉ ጠቅላይ ሚኒስትር ዶክተር አብይ ተናገሩ። የባህር ዳር ዓለም አቀፍ ስታዲየም የአፍሪካ እግር ኳስ ፌዴሬሽን ወይም ካፍ ባስቀመጠው ስታንዳርድ መሰረት ደረጃውን የማሻሻል ስራዎች በትኩረት እየተከናወኑ ነው። ስታዲየሙ 52,000 ተመልካቾችን መያዝ የሚችል ሲሆን የወንበር መግጠምና የሳር ንጣፍ ስራዎች ተጠናቀዋል። የመብራት ዝርጋታን ጨምሮ ሌሎች የስታዲየም ውስጥ መሰረተ ልማቶችን በፍጥነት እየተከናወኑ ይገኛሉ ብለዋል። ከዚህ በተጨማሪ የጎርጎራ ኢኮ ሪዞርትን መሰረት በማድረግ በባህር ዳር ጣና ሐይቅ ዳርቻ እየተገነባ ያለው ፈለገ ጊዮን ሪዞርትን የተመለከትን ሲሆን ሪዞርቱ ወደ ስራ ሲገባ የከተማዋን ቱሪዝም ከማነቃቃትም ባሻገር ለበርካታ ወጣቶች የስራ ዕድል የሚፈጥር ይሆናልም ብለዋል። በሌላ በኩል የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በባህር ዳር እያስገነባ ያለው የኢትዮ ፌሪስ ቅርንጫፍ መስሪያ ቤት በጣና ሐይቅ ዳርቻ እየተከናወኑ ካሉ ሌሎች የልማት ስራዎች ጋር ተደምሮ ባህር ዳርን ወደ አዲስ የከተማነት ምዕራፍ ለማሸጋገር ትልቅ ሚና ያበረክታል ብለዋል ጠቅላይ ሚኒስትር ዶክተር አብይ። የትግራይ ወጣቶች ጉዳይ ቢሮ በየመን የሚገኙ የትግራይ ስደተኞች አስቸኳይ ጥበቃ እንዲደረግላቸውና ወደ ሀገራቸው እንዲመለሱ አሳሰበ። የትግራይ ጊዜያዊ አስተዳደር የወጣቶች ጉዳይ ቢሮ በየመን የሚገኙ ኢትዮጵያውያን ስደተኞች አሳሳቢና እየተባባሰ የመጣ ሰብአዊ ቀውስ ውስጥ መሆናቸውን በመግለጽ ለዓለም አቀፉ የስደተኞች ድርጅት IOM እና ለኢትዮጵያ ቀይ መስቀል ማህበር አስቸኳይ ጥሪ አቀረበ ተብሏል። ቢሮው ለሁለቱ ተቋማት በላከው ደብዳቤ በርካታ የትግራይ ወጣቶችን ጨምሮ በመቶ ሺዎች የሚቆጠሩ ስደተኞች ለህይወት አስጊ በሆነ ሁኔታ ውስጥ እንደሚገኙ ገልጾ ደብዳቤውን የጻፈው በአጣዳፊ ሁኔታና በብርቱ ስጋት መሆኑን ገልጿል። አብዛኞቹ ስደተኞች የተሻለ እድል ፍለጋ አደገኛ ጉዞ ላይ የነበሩ ሲሆን አሁን ላይ ራሳቸውን በከፍተኛ አደጋ ውስጥ ሆነው ማግኘታቸውንም በደብዳቤው አመላክቷል።
ቢሮው እንዳለው ከሆነ በየመን የሚገኙ ስደተኞች ወደ ሀገራቸው እንዲመለሱ መገደዳቸውን የኃይል ዛቻ፣ እስርና ሰብአዊ ክብራቸውን የሚነካ እንዲሁም መሰረታዊ የሆኑ የሰብአዊ መብቶችን የሚጥሱ አደገኛ የቅጣት አይነቶች እየደረሱባቸው እንደሆነ ገልጧል። ደብዳቤው ወጣት ሴቶችና ህጻናት ለብዝበዛና ለኃይል ጥቃት በከፍተኛ ሁኔታ ተጋላጭ እንደሆኑ ነው የጠቀሰው። በዚህም ቢሮው ዓለም አቀፉ የስደተኞች ድርጅትና የኢትዮጵያ ቀይ መስቀል ማህበር በአስቸኳይ እርምጃ እንዲወስዱ፣ የስደተኞችን አካላዊ ደህንነት ለማረጋገጥና በክብር ወደ ሀገራቸው እንዲመለሱ ለማመቻቸት በአፋጣኝ ጣልቃ ገብነት እንዲያደርጉም አሳስቧል። የትግራይ ጊዜያዊ አስተዳደር ተመላሾቹ ኢትዮጵያ ሲደርሱ ለመቀበልና መልሶ የማቋቋም ድጋፍ ለማድረግም ከሰብአዊ ረድኤት አጋሮቹ ጋር በቅርበት ለመስራት ዝግጁ መሆኑን አረጋግጧል ተብሏል። ራሱ ያፈናቅላል፣ ራሱ ጦርነት ያውጃል፣ ራሱ እንደዚህ እያደረገ ብልግናውን መልሶ ይዟል። በሁሉም ነገር ላይ ራሱ ቀድሞ በሚዲያው በሚከሰው ዓለም ላይ እንዳልኳቸው ነው። ለከፈለው ሁሉ የሚጋለብ ሎቢስት ምናምን የሚባል ምንም አይነት ክብር ቢኖር ለከፈለው መስራት በቃ እንደ ነውር የማይታይበት የረከሰ ዓለም ላይ ነው ያለነው። ሰው ከረከሰ ነገር ላይ በጎ ነገር እንደማይገኙ በማሰብ ራሱ ያሰድዳል፣ ራሱ ትልል። ባለፈው ታስታውሱ ከሆነ ሊቢያ ላይ የኢትዮጵያ ስደተኞችን እየደበደበ ገንዘብ ይቀበል የነበረው አንድ ኤርትራዊ ተይዟል፣ በቁጥጥር ስር የዋለ ማለት ነው። ሳውዲ ላይ እዚህ ደቡብ አፍሪካ አካባቢ ላይ የተለያዩ ህገወጥ የሆኑ ንግዶችን ወንድሞችን እያታለሉ ከማስገባት ጀምሮ የተለያዩ ግድያና ዝርፊያዎችን በኢትዮጵያውያን ላይ የሚተገብር ይኸው ከትግራይና ከሻዕቢያ አካባቢ ላይ የሚሄዱ ሰዎች እንደነበሩ ሰምተናል። እስራኤል ኤርትራዊ የሆኑ ሰዎችን እስከ ማባረር ድረስ እንግሊዝ ውስጥ እንደዛ በድብድብና በተለያዩ ነውሮች እንደዚህ፣ እዚህ ኢትዮጵያ ውስጥም ደግሞ የመንግስት የበዛ ትዕግስት እንጂ እየሰከሩ የሚደባደቡ ያደረጉትን ነውር ሁሉ እያደረጉ እየሰከሩ የሚደባደቡ ባለፈው የሆነ ጊዜ አሁን በቅርብ 2 ወር 3 ወር ቢሆነው ነው ከ74,000 በላይ የሚሆኑ ኤርትራዊ ነዋሪዎች እዚህ አዲስ አበባ ውስጥ በነፃነት እየተንቀሳቀሱ እንደሆነ ሁሉ አንድ መረጃ ኢሰመኮ ነው ወር ኢሰመጉ አውጥቷል። ይህ ሁሉ እየሆነ አሁን ያለውን የሻዕቢያን መንግስት ኦር የሻዕቢያን የቆሸሽ አስተዳደር ላይ እነዛ ሰዎች ነበር ቀደም ብለው እንደ ሰው ማውገዝና ራሳቸውን ከዛ ማግለል የነበረባቸው። ምክንያቱም የዛ ሰው በሽታ ለነሱ ሁሉ ተርፎ እነሱም ቢሆን ለሱ መጫወቻ እንዲሆኑ አሳልፈው እንዲሰጥ ስለሚጠይቁ ማለት ነው። አንድ ባለፈው እንግሊዝ ውስጥ የነበረ ኤርትራዊ ማን ተቀበሉ ብሏቸዋል፣ ኤርትራዊ የሆነውን ሁሉ ለምን አታባርሩም ከኢትዮጵያ እያለ የሆነ ሚዲያ ላይ ሲናገር ሰምቸው ነበር በስልክ ላይ። ማን ተቀበሉ ብሏቸው የእናንተ ችግር ነው አባሯቸው በሏቸው እያለ አይ ይሄማ ሰብአዊ መብት ነው እዛ ጋር ቢመቻቸው ኖሮ እዛ አይመጡም ነበር እያል ስንሞግት ነበር። ግን የተሰራው ፕሮፓጋንዳ በሰዎች ይረጋገጣል። አሁን እኔ ባለሁበት ላይ መጥቶ እኔን ሊያጠፋኝ የሚሞክርን ኃይል ራሴን ሰርቫይቭ ለማድረግ ለማስቀጠል መታገል ግዴታ ነው፣ ጤነኛ ነው። ማንኛውም ፍጡር ይሄን ያደርጋል። ማንኛውም ፍጡር አሸነፈ አላሸነፈም ቢሆን መፈራገጡ አይቀርም። ስለዚህ እሱን የሚመስል ጥንቃቄ፣ ነገሮችን በጥንቃቄ ማየት፣ ባለቤት የመሆን ምን አገባኝ አያገባኝም እንደዚህ የተባለ የፉክክር መዝጊያ አይነት እሳቤ አለ። አሁንም እንደ ኢትዮጵያዊነትና እንደ ዘላቂ ሰላምና እንደ ዘላቂ ስኬት እኔ የሰራሁትንም ቢሆን ስኬታማ ቢሆን ሌላው የሚያቆሸውና የሚያበላሸው ከሆነ አይሳካም ብዬ ነው ሌሎች ሰዎችንም ቢሆን በዛ ልክ በግልጽ መወቅሳቸው፣ በግልጽ መከታተላቸው ማለት ነው። አብረን አንድ ላይ ሆነን አንዱ የሰራውን አንዱ ጉድለት እንኳን ቢኖረው ያን እየሞላ የሚሄድ አቅም እየፈጠርን ስንሄድ እንጂ አንዱ የሰራውን አንዱን ከን እያወጣ ጉድለት እያወጣ እየጎተተ እያጣጣለ የሚሄድ ከሆነ ማንም መጥቶ የሚጫወትብን እስኪ ተውት። ሻዕቢያ በጮፈር ጫማ እየሄደ ሻዕቢያ የሚጋልበው ሰው እኮ በጣም የተረገመ እኮ ነው። ችጋራም የባንዳው ባንዳ የጥላት ጥላት የሆነ ራሱ ቸሉ ማስጠላት እና የሱ ተላላኪ የሱ እንደዚህ ነገር ሆኖ መቀጠል። እነዚህ ሰዎች አሁንም አትርሱ፣ ከትናንት ወዲያ ምናምን እንደዚህ ቨርቲካል ላይ በሰራሁት ቪዲዮ ላይ የሰራሁት አለ። እያነሱ ሲሄዱ ሻዕቢያ የሽብር ቡድን
በዛው ሽብርተኛ ህወሓት ሸኔ ፋኖ ብሎ ያሏቸው ሽብር ነው እያስፈጸሟቸው ያሉ። ያንን መሰየም አለመሰየም አሁንም ሰዎች ሲመቻቸው ብቻ ይሄኛው አላዋጣቸው ሲል ያንኛውን ስም ስለሚጠቀሙ እንጂ ሽብርተኝነትን ነው ያለማመሯቸው፣ ያሰለጥኗቸው። በግልጽ ግን እኛ ነቅተን ከጠበቅን ሞሎያ መጥረጊያ ይሄ ቆሎ ምናምን እያሉ በየከተማ ውስጥ የሚዞሩ ሁሉ የሻቢያን ብሏቸው የሌላ ተላላኪዎች አሉ። ሽብር እንደሚፈጽሙ መጠበቅ ነው። እዚህ የገዟቸውን ከመንግስቱ ውስጥም ያሉ በንግዱ በየትኛውም ቦታ ላይ የተሰማሩ ሰዎችን እራሳቸው እየገደሉ መንግስት ገደላቸው እያሉ እንደሚሉ መጠበቅ ነው። አትርሱ። ነቅተን ባለቤት ሆነን ነገሮችን መቆጣጠር ከቻል፣ ማንኛውንም እንቅስቃሴ በባለቤትነት መያዝ ከቻል፣ አንድ እንደነዛ አይነት ልክስክሶችን ቶሎ መጥረግ እንችላለን። መንግስት ውስጥ ሆነው የመንግስት የህዝብን ስልጣን እየሸጡ እያከራዩ የሚባልጉ ባለጌዎችንም ቶሎ እንቆርጣለን። ግን ምን አገባኝ እያልን ከሆነ ስንጎዳ ነው የሚገባል ማለት። ዛሬ ድረስ ያሉ ችግሮች የተፈጠሩትም የቆዩትም እና አሁንም እንዳይጠፉ ያደረግናቸው እኛ በባለቤትነት የሀገራችን ባለቤት ሆነን በሁሉም ነገር ላይ ባለቤት ሆነን የአለመሰለፍ ችግር ስላለብን ነው። ለማማረር ማንም አይቀድመን። ተሳታፊ ሆነን ነገሩን እኮ ለማስረዳት አንፈልግም። አንድ በሰሞኑ የሆነ አንድ ትራንስፈርመር ይቃጠላል እዚህ አለውበት ሰፈር እና እነሆ የተቃጠለ ያሉት የሆነ ነገር ሊሆን ይችላል ጀስት። ስለዚህ ብር ማዋጣት ጀመሩና 100 ነው 200 ብር እንደዚህ ማዋጣት ጀመሩ። ብር ካዋጣችሁ ምናልባት የተቃጠለም ሆነ ያልተቃጠለ ኦር ፊውዝ ተቆርጦ ሊሆን ይችላል፣ ፊውዝ ተቃጥሎም ሊሆን ይችላል፣ ገመድ እንትን ብሎም ሊሆን ይችላል። ነገር ግን ሰራተኞች ገንዘብ ባጡ ቁጥር ኮንታክት እየፈጠሩ መብራት ፊውዝ እየነቀሉ ገንዘብ አምጡ ነው የሚሏችሁ። ዛሬ የምትሰጡት ገንዘብ ስራውን እንዲሰራ ከማድረግ ይልቅ ስራው ወይም መብራት በየጊዜው እንዲቆራረጥ እንዲበላሽ ነው ዛሬ ገንዘብ ያዋጣችሁት የሚል ነገር እንደዚህ ስናገርና አብራችሁ ሆናችሁ ግን የሆነ ነገር የምትሉ ከሆነ መናገር እንችላለን ብዬ ስላቸው በዛ መልኩ አይቆሙም። ከዛ ይልቅ መልከስከስን ይወዳሉ፣ መብታቸውን በገንዘብ መግዛት። ይሄ በጣም አስቀያሚ። እንዲህ አይነቱ ሰው አይለፍለት፣ በቃ እንዲያልፍለት አልፈለገም። ቀጥቃጩን ናፋቂ፣ በዝባዡን፣ መብቱን፣ ክብሩን እንደገና እሱ ከቀጠረው ባለሙያ ሌላ ገንዘብ እየከፈለ የሚገዛ ነውረኛ ሀሳቢ ያለው ሰው በጣም ብዙ አለ። ይሄ እውነት ሆኖ አሁን በሰው ዛሬ አሁን ውሃ ላይ አሁን እንደዚህ ካልሰጧቸው የማይሰሩ ሰዎች አሉ። ተጎድቻለሁ ብሎ ይጮሃል ተደብቆ። እንደሱ እኮ የሚሳደብ እሺ ተናገርና እንሞክር። ከሞከርክ በኋላ መስደብ እንችላለን። እንሞክር እንሂድና ዛሬ ላይ ውሸት እየተወራ ውሸትን ተናቦ በመተረክና ምን በማለት እንኳን ዛሬ ላይ ያልሆነው ሆነ እየተባለ እንኳን ስንት መደናገር እየፈጠረ። ስለዚህ እኔም ሞክሬው ስላረጋገጥኩ ነው። አንድ መብራት ላይ ቆጣሪ ያነብ የነበረ ሰው አላነብም ማለት። ስለዚህ ከሰስኩ። መብራት ላይ ዋናው ቢሮ ላይ ዘገየው 3-4 ወር ጠበቅኩት። እየተጠራቀመ ነው። ቤቱ የተከራየሁት ነው። መሄድ ይችላል ኦር ብለቅ እንትን ይላል። ግን መስሪያ ቤቱ ደንበኛ ነኝ እኔ ቴሌ ላይ ስሰራ ስለነበር፣ አንድ የመንግስትን ገንዘብ እያዘገየ ነው፣ ሁለት እኔ የተከራየሁባትን ሴትዮ ዛሬ ማምለጥ ስለቻልኩ ላመልጥ እችላለሁ። ነገ ግን ብዙ መከራ ይጠብቀኛል። ስለዚህ ቃሌን ጠብቄ መክፈል አለብኝ። ለምንድን ነው በሰዓቱ ታሪፉ ደግሞ ብዙ የቆጠረው እንትን በከፍተኛ ሁኔታ ሲሆን የብዜት ስኬሉ ያድጋል። እዛ ስኬል ውስጥ እንዳይገባ ይሄን ብታረግ ጥሩ ነው ምናምን ስለው በቃ እንደ ሰው አያየኝም ነበር። በቃ አንድ ቀን ደወልኩ። ከዛ በኋላስ ልጁ ከስራ ይባረራል ነው የተባለው። ብታምኑም ባታምኑም በዛው አጋጣሚ መብራት ኃይል ላይ ዋና መስሪያ ቤት ላይ ያለው ሰው በጣም ነው የማመሰግነው። እኔ በአካል ባላውቅም እዛ ቦታ ላይ ያናገሩኝ ሰዎች ወዳውኑ ኮሚቴ አዋቅሮ አለሁበት ክፍለ ከተማ ድረስ ልኮ
ልጁ እንዲባረር ነው የተባለው። እኔ ደግሞ አይ እኔ እንደዛ አይነት ነገር አይደለም፣ ሰራተኛን በማባረር መፍትሄ አይመጣም። ስለዚህ ልጁ ይሄ ነገር ይነገረው፣ ቆጣሪ ላይ ከፈለገ እስከ 2000 ብር ድረስ ይቀበላል ነው። እሱን ካልሰጠው አያነብም ነው። እኔ ደግሞ አልከፍልም ነው። ስለዚህ አልከፍልም። በተለይ እንደዚህ ካፋን ኦሮሞ ጋራ ተረኛ ባለ ጊዜ ምናምን አንፈጥርም እያልኩ የምናደድባት ነገር አለች። እንደዛች አይነትም ነገር ነበረችና እሷን ሁሉ በጣም ኤግዛጅሬት ተደረገ። አይ በቃ ካወቅኩት በኋላ ነገሩን ገፍቼ ሄጄ አልፈታ ካለ ከዛ በኋላ መንግስትን ለመስደብ ማን ይከለክለኛል? እነሱ ግን ኮሚቴ አዋቅረው ላኩ። ልጁን እዛው ተጻፍኩበት ቦታ ላይ እንደገና ምንም ችግር የለም ይታይ፣ ይሄ አመል ካለው እድል እንስጠውና አመል ካለው መልሶ እናገኘዋለን። በዛን ጊዜ አክሽን መውሰድ ይቻላል። አሁን ግን የመጀመሪያ ማስጠንቀቂያ ነው። ራሱ የጽሁፍም ሆነ የምንም ነገር ሊሰጠው አይገባም። ጀስት የሆነ ማኔጅመንት ላይ ምናምን ሰው ሁሉ እየተቀመጠ ቢያዩ ጥሩ ነበር። ሰራተኞችን ዝም ብሎ መቅጣት አለ። መቅጣት ስለቻልክ ብቻ የሆነ ነገር ማድረግ ስለቻልክ ብቻ አታደርግም። ያ ሰው ስንት ሰው ያስተዳድራል? እሱን እንደዛ ካረከው በኋላ ምን ሊፈጠር ይችላል የሚለውን ሁሉ ማሰብ ያስፈልጋልና እንደ ኃላፊነት ስለሌለው ነው እንጂ የሚያወራው ሰው ሁሉ እርግጠኛ ነኝ በኃላፊነት ቢሆን እንደዛ አያወራም ነበር ሰው። ምክንያቱም እኔ ለማወራው ሁሉ ኃላፊነት መውሰድ አለብኝ። እሱን እያሰብኩ ነው እንጂ ማውራት ያለብኝ ዝም ብሎ እንደው ስለተመቸ ብቻ ዝም ብሎ አውርቶ መላቀቅ እንደዛ አይነት የለም። እሱን እያሰብን ማውራት እና ያ ልጅ እንደዛ ተስተካከለ። ብታምኑ ባታምኑ በጣም ባለፈው የካቲት አካባቢ ነው እንደዛ የሆነው። በጣም ሰላም ሆነን ሁሉ ነገርን እየተደዋወልን እዚህ ከቅርብ አለቃው ጋር ሁሉ ሳይቀር እየተደዋወልን ከዛ ጀምሮ እንነጋገራለን ማለት ነው። እና ሰው አይሞክርም። ይሄ ትርክቱን ወርሷል። መንግስትን እንደ መንግስት አይቀበልም። አሉሽ አሉሽ ይሰማል። ፎርማል ሆኖ በህግ የጸደቀውን ነገር አይቀበልም። አላፊ አግዳሚ በስልክ ላይ ያወራውን ወይ በታክሲ ላይ ወይ ቤተክርስቲያን ወይ መስጂድ ወር የሆነ ጠላ ቤት ወር ጫት ቤት ላይ ሆኖ የሰማትን ነገር ህግ አድርጎ ይዛል። አሁን እኔ የሚያሳስበኝ ይሄ ነው እንጂ ህወሓት የቀበረውን መሳሪያ ካወጣ በእኛ እሳቤ ውስጥ የቀበረውን የዘረኝነት በሽታ እንዴት ነው የሚያወጣው? እንዴት ነው የሚወጣው? መቼ ነው የሚወጣው? ዘመን አሰልፎ የመለመለው ፋኖ የለም። መር የሚባለው አሽንጉሊት ናቸው እነሱ። የሚያውቁት ሰው የለም። ሰው የማያውቃቸው እነሱም የሚያውቁት ወጣት የለም። ጃን መሮ የሚያውቀው ሰው የለም። በዛ በተሰራው ነገር ነው እየተሄዳሉ። የራሳችንን ግዴታ እንወጣ። ያልዘራነውን እንዴት ይደብራል እኮ። አሁን አንዳንድ ስልክ ደውሎ ይሄን ያህል የሻላ ሙዲ ልደታቸው ደርሷቸው ነው እንደ አይነት ነገር ስንት ሺህ ብር ደርሷል፣ ስለዚህ እሱ ልላክልህ ይሄን ያህል ብር ሞባይል ካርድ ተብሎ የሚጭበረበር ያልዘራውን ያልሰራበትን ገንዘብ ለማግኘት ክፉ ምኞት እኮ ነው። ልክ ጥበብ አያስተምሩንም፣ ተንኮል ግን ያስተምሩ። እንዴት ማጭበርበር እንደሚቻል፣ እንዴት ወተት አቅጥኖ መሸጥ እንደሚቻል፣ እንዴት የወተት መለኪያውን የዘይት መለኪያውን የኳሊቲ ሁኔታውን ማውረድ እንደሚቻል ያስተምሩናል። ቲያንስ የሚባል ታስታውሱ ከሆነ በተለያየ ሚዲያ ላይ ቲያንስ ነው ምናምን የሚባል የሆነ አንድ ሰው ስታስገባ እንደዚህ ስትል ይሄን ያህል ኮሚሽን ይከፈላል ተብሎ ሌላ ቦታ ላይ ሰርቶ ሊሆን ይችላል ያ ነገር። እኛ ሀገር ግን ሲመጣ ማጭበርበሪያ ነው። አሁን ይሄ ማነቃቂያ የሚባል ንግግር ዳዊት ድሪምስ ነው ምናምን የሚባል አንተ ትችላለህ ዝም ብሎ በቃ ተኝቶ የነበረው ሰው ሁሉ ዝም ብሎ ተኝቶም እንደሚችል ማሰብ። ሞቲቭን ጥረትህ ይሳካል፣ ጥረት ግን አድርግ ነው። የትኛውም ነገር ላይ እችላለሁ አትችልም አይደለም የሚባለው። እኛ አትችልም አይሳካልህም፣ ይሄ የወንድ ስራ ነው፣ ይሄ የሴት ስራ ነው፣ አንተ አርፈህ ቁጭ ብትል ይሻላል። ሰው መቼም በጎ ንግግር የለም። ከዛ ሀሳብ ወጥተህ ትችላለህ፣ ሞክረው፣ እችላለሁ አደርጋለሁ የሚለውን ዝግጅት ይዘህ ከተነሳ ታሳካዋለህ አይነት ሞቲቭ ይመስለኛል። መቼም መለኮታዊ ኃይል ማናዊ ኃይል የለም። መቼም አንተ ትችላለህ ብሎ በዛው ልክ የኛ ቀዳዳ የሆኑ ከየሰፈሩ ወድቀው የቀሩት ሁሉ እየተበጠረቁ ሰዎችን የሚበዘብዙበት መንገድ ተደረገ። ትችያለሽ፣ አዎ እችላለሁ። ከቻልክ ታዲያ ምን ጎለተህ? እዛ ምን ጎለተሽ? ምን አሰደህ? እዛ ቦታ ምን አሰደሽ? የተገኘውን ነገር ሁሉ ለነውር መጠቀም። ልብስ ቀዶ መልበስ ፋሽን ነው።
የተገኘውን ነገር ሁሉ ዲሞክራሲ ተባለ ቀድቶ አምጥቶ ያለውን እያጠፉ እንትን ማለት ቫለንታይንን ያከብራል፣ ቤቢ ሻወር ያከብራል። የሚያከብሩ ሴቶች አሉ። በጣም ነውር ነው። የሴት ልጅ በጣም እንኳን ነፍሰ ጡር ሆና ትልቅ እኮነት ነው። እናት መሆን እኮ መባረክ መታደል እኮ ነው። ማንም ልሁን ስላለ የማይሆነው ማለት ነው። ግን ክብሯን እንደዛ አድርጋ ቃኗን ሄዳ ራሷን በዛ ልክ አዋርዳ ቤቢ ሻወር የሚባል ነገር ከየት ነው የመጣው? ታዲያ ባለፈው ማን ነው እሬቻ ሲከበር ለምንድን ነው የተናደዳችሁት በሏቸው። በዚህ ጥላቻ ላሳበዳቸው ማለት ነው። ምንም ይከበር ምንም አክብሩ። ቫለንታይን ራቁታችሁንም እየሄዳችሁ ነው፣ ሂዱ፣ የራሳችሁ ጉዳይ። ሌላውን ሰው ለምን አትሄድም እንድትሉ ብቻ ነው የማልፈቅደው። ማንም ምንም ማድረግ ይችላል ለራሱ። የሱን ነገር ግን ሌሎች ካላደረጉት ሞቼ እገኛለሁ ማለት ግን አይችልም። እዚህ ላይ ወራጅ አለ። ማንኛውንም ምንም ነገር ማድረግ ይችላል። ነገር ግን የእርሱን ለሌሎች ይጭናለሁ ካለ የዛን ቀን ያበቃለታል። ሰውም ሳይነካ እዛው ወዳ ቦታ ይላል። እንደዛ የሚልም የለም። ያዘውን ደግሞ እያሳመረ መሄድ ነው እና በብዙ ቦታዎች ለምታዩት አንድ ወቅት ላይ የፖለቲካ የሰላሌ ባህልን አውጥተው እዛ አዲስ አበባ ላይ ምንም የማያውቁ ልጆችን ከየወረዳው መልምለው አምጥተው እንደዚህ ስንል እዛ አካባቢ ካሉ ልጆች ጋር ሆነን የታዘብነው ነገር አለ። በማክረር እንደ ባለ ጊዜ እንዲያስቡ የሆኑ የካቢኔ የሆኑ ካድሬዎች የኦሮሚያ ክልል ላይ የነበሩ ካድሬዎች የሆነ ጥፋት ሰርቷል። የሆነ ጊዜ ሰላሌ አካባቢ ላይ የነበረው የመላው ኦሮሚያ ነው ምናምን ብለው ምን የሚባል ጋሚ ይሁን እንደዛ የሆነ ብቻ ባህል አለውና እዛ አካባቢ ያሉ ልጆች ጋር አብረኑን እያየ ነው። ያውን የሰላሌ ባህል ነው። ጀስት እንደዚህ መሆኑ በራሱ ፌር እንዳልሆነ ለጥላት የሚመቸው የሆነ ነገር እያስቀመጡ እንደነበሩ እያየን በዘላቂነት ሀገር እንደ ሀገር የሚያሻግር ዛሬ ምንም ነገር ብናገኝ ነገ ክፈሉ የማያስብል ዛሬ የምንሰራው ስራ ነገ እየደመቀ የሚያስመሰግን የሚያኮራ የሚያመሰግን ሰብዕና ያለው ሰው እንኳ ባይኖር የሚያስወቅስ የሚያስከስስ ግን እንዳይሆን መጠንቀቅ እንዳለብን ብናስብ እንጂ ተረኛ ሌባ፣ ተረኛ ዘራፊ፣ ተረኛ ገዳይ፣ ተረኛ ምናምን ማን ብሎ እንደው አሁን የትግራይን የህዋትን ጉዳይ ያየ ሰው ከኢትዮጵያ ህዝብ ጋር መጣላት የሚፈልግ ሰው አለ? ነጥሎ እንደዛ አይነት እንዲሆን የሚፈልግ አለ? በልቼ ካልጨረስኩት ብሎ እስከዛሬ ድረስ ተጣብቆ የትግራይን ህዝብ ይዞት እርስ በርሱ በትኖ ለሁለት እንደዚህ ያለ የትም አይደርስም። ለሁለት ለሶስት ለአራት ተከፍሏል። የሞተበት ብዙ ጉዳት የደረሰበት ሰው እኮ ታፍኖ ያላል። በቀላሉ ለሱ ሳፖርት ማድረግ እኮ ነው በቂ ነው። ሻዕቢያ ከዚህ በኋላ ሰርቫይቭ ያደርጋል? ከዚህ በኋላ አይደለም ፋኖ ሰርቫይቭ ሊያደርግ ይሄ ሸኔ ሰርቫይቭ ሊያደርግ ወይ እንደዛ አይነት ተሳቢ ሊያደርግ ፋኖ ነኝ ብሎ የሚያወራ ሰው ስለ ፋኖ ድጋፍ የሚሰጥ ሰው እኔ አብሮኝ እያወራ ካገኘሁት ባገኘሁት ነገር ነው አናቱን ምለው። እስከዛ ድረስ ነው የተደረሰው። አሁን እኔ አብሮኝ ባሉ ጓደኞቼ ምናምን ማለም እዚህ ደረጃ ተደርሷል። ሰው በግልጽ ፋኖ ነኝ ስለ ፋኖ ድጋፉ ስለ ፋኖ ምናምን ነገር ላይ እንዲህ ነው እንዳነው ብለህ ብታወራ አናትን ነው የምልህ ተባብሎ የተቀመጠ ያለው። አይ ቲንክ ይሄ ትግራይ ላይ ምን እንደሚባል ስለ ህወሓት እና እንደዚህ ስለ ሸኔ እንዳንድር እንደሚባል ስለሚታወቅ ማለት ነው። እንኳን እነዚህ የለየላቸውን ታፔላዎች ከዚህ በኋላ የፖለቲካ ፓርቲ ቢመጣም 10 ጊዜ አገላብጠን እውነት ነው ብላችሁ ብለን ሴንስ ሁሉ ላይ ሰጠን ይችላል። በቃ አሁን ያለውን መንግስት እንድናመልከው ሁሉ እኮ ያደርግ የምንጠጋበት እንድናጣ ምንም አይነት ታጋይ ቢመጣ ምንም እንዳናምነው። አሁን ፋኖ የሚል ሙዚቃ ክፈቱና እስኪ አድምጡት። እስኪ ክፈቱት መጀመሪያ ይኮሰኩሳችኋል። ያ ፋኖ ሲል ሲያንጎራጉር የነበረው ቅላጼ በእንደነዚህ አይነት ጭንጋፎች ተበክሎ አሁን ስለ ፋኖ ብታወሩ ሌባው ነውረኛ ያደረጉት የሚያወሩት የሚቀባጥሩት ባለቤት አልባ የሆነ የቆሻሾች ስብስብ ነው ትዝ የሚላችሁ። ከውጭ ካሉት ከነ ሀብታሙ አያሌው ከነ ሽመልስ አበራ ጆሮ ከእንደነዛ አይነት ቀፎዎች ጀምሮ ፋሲሌን ያለ ምናምን የሚያስለይ ካሉት ቆሻሾች ጀምሮ እንዴት እንደሚጸየፍ እንዴት ውስጣችሁ ስቅቅ እንደሚለው
የኢትዮጵያ አየር መንገድ የአሜሪካ ፌዴራል አቪዬሽን አስተዳደር መመሪያ በአሜሪካ አፍሪካ በረራዎቹ ላይ ተጽዕኖ እንደማይፈጥር አስታወቀ። የኢትዮጵያ አየር መንገድ ቡድን የአሜሪካ የፌዴራል አቪዬሽን አስተዳደር ኤፍኤኤ ያወጣውን አዲስ መመሪያ ወደ አሜሪካና ከአሜሪካ በሚያደርጋቸው ዓለም አቀፍ በረራዎቹ ላይ ተጽዕኖ እንደማይፈጥር ነው የገለጸው። አየር መንገዱ ትናንት ጥቅምት 28 ቀን ባወጣው መግለጫ አፍሪካንና አሜሪካን የሚያገናኙ ሁሉም የኢትዮጵያ አየር መንገድ በረራዎች በታቀደላቸው መርሃ ግብር መሰረት እንደሚከናወኑም አረጋግጧል። ይሁን እንጂ ሌላ አየር መንገዶችን በመጠቀም ከአሜሪካ ከተሞች ወይም ከሌሎች መዳረሻዎች የሚመጡ ተሳፋሪዎች በመመሪያው ምክንያት የበረራ ሰዓት ማስተካከያ ወይም ተጨማሪ የማረጋገጫ ሂደቶች ሊገጥማቸው ይችላል ሲልም አስገንዝቧል። የኢትዮጵያ አየር መንገድ በዚህ ምድብ ውስጥ ለሚገኙ ተጓዦች ለጉዟቸው ተጨማሪ ጊዜ እንዲሰጡና ከመነሳታቸው በፊት የግንኙነት ዝርዝሮችን ከአየር መንገዶቻቸው እንዲያረጋግጡ መክሯል። አየር መንገዱ አክሎም የአሜሪካ መግቢያ በሆኑት ዋሽንግተን ዳላስ አይኤዲ፣ ኒውዮርክ ወይም ጄኤፍኬ፣ ኒውዮርክ ኢደብሊውአር፣ ቺካጎ ኦአርዲ እና አትላንታ ኤቲኤል በኩል የሚጓዙ መንገደኞች የሚመለከታቸውን አየር መንገዶች እንዲያጣሩና ለግንኙነቶች ተጨማሪ ጊዜ እንዲያቅዱ አሳስቧል። ኤምራን 67 ምንድን ነው? ሰውን ነው? ሁለት ሰው ብቻ ተከታትሎኝ ያውቃል እኮ እኔ። ሁለት ሰው አይደለም እኮ ዋናው እኔ ስለማወራው ነው እንጂ ማሰብ ያለብኝ ስለ ሰው እኮ አይደለም። እና በቁጥር ምናምን መስሏችሁ ነው? እንደሱ አታስቡ። ኤምራን ኦር እንደዚህ አይዟችሁ። የሚከታተለኝ ሰው ከሌለ እንኳን ደስ አላችሁ፣ እሱ ካስደሰታችሁ ማለት ነው። እኔ ግዴታዬን ስለመወጣቴ ነው እንጂ ማስበው ስለ ሌሎች ሰዎች አይደለም። እንደዚህ አይነት ሀሳቤም እንዲኖር አልፈቅድም የትኛውን ቦታ ላይ። ለዛም ነው እያወራን ያለው። ብቻ ሰዎች ውሏቸውን እንዳረሱ ነው። አንድ ሰው ይከታተል ምን ይበል? እሱንማ ለእኔ እንደውም ጥሩ ነው እኮ። እኔ አሁን ጥሩ ነው ማጋለጥ እችላለሁ። ሰውን የት እንደሚውል ምን እንደሚሰራ ማጋለጥ የሚችል አንተ በተረጎምከው ነገር አይነት አይደለም። ተሰማ አንድ ፓርቲ የኦፖዚሽን ፓርቲ ይጋብዛል እንዴ? ኦፖዚሽን ፓርቲ ያደራጃል እንዴ? እኛ ሀገራችን ውስጥ ካለው የአንድነትና የመገንጠል ጥያቄ አንጻር ወደፊት ለሰላም ኮንዲሽን ሁኔታዎችን የሚያመቻች ቢሆን ይህንንም አይነት ነገር ለዚህ እስካገለገለና ምናልባት ይሄ የሰላም ፋክተር ሆኖ እስከተገኘ ድረስ ኢንዲኬተር ሆኖ ይቅረብ የሚል ነገር ነው እንጂ አንተ በተረጎምከው ነገር አይነት አይደለም። ተሰማ ይሄ እንትን ግብዣ የለም ከሁሉ በፊት ግን እኛ አሁን ኢሰፓ ራሱን ስሙን በመለወጥና ማህበራዊ ቤቱን እንትን በማስፋት ነገር ግን የፓርቲ ሞኖፖሊ ነው የሚያራምደው የሚል አይነት ስም ላለማግኘት የምንጫወተው ስልት ነው እንጂ ግብዣ አይደለም። ደብረ ጽዮን ጃልመሮንና ዘመነ ካሴን አንድ ሆኖ እንዲታገሉ ያደረጋቸው የሀገር ጉዳይ አስበው ሳይሆን አንድ አለቃ አላቸው፣ የጋራ ጥቅም የሚሰጣቸው መስማማት እንዳለባቸው ግዴታ ያስገድዳቸው ማለት ነው። እሱ ማን ነው ከተባለ ሳይታለም የተፈታ ነው። ኢትዮጵያ መቼም አርፋ የማትቀመጥ ጠላት ነው ግብጽ። በኤርትራ በኩልም በቲፒኤልኤፍ በኩልም በሸኔ በኩልም በፋኖ በኩልም ሀገር እየገዘገዘች እንደሆነ አምናለሁ፣ አውቃለሁ። ውሸት የሚለይ ካለ ማንም መጥቶ ይጠይቀኝ። የውክልና ጦርነት ነው። ለአባሉ ማስተላልፈው መልእክት እስኪ አመራሮቻቸውን ጠይቁ፣ ገምግሙ። ምንድነው እየሰሩ ያሉ? ግንኙነታቸው ከነማን ጋር ነው? እውነት እየታገሉ ነው ወይ? የምንሞትለት የሞቱት እህት ወንድሞቻችን ለእውነት ነገር ነው ወይ የሞቱት? እየሞትንበት ያለው ዓላማ ትክክል ስላልሆነ በሰላማዊ መንገድ እጅ ሰጡ። በደብረ ጽዮን ጃልመሮንና አሁን ይሄ ሲናገር በጣም ነው የሚጠሉት፣ በጣም ነው የሚፈሩት። ይሄን ልጅ ራሱ ግን በቃ እውነቱ ይሄ ነው። ምን አመጣን የት ደረስን ብሎ ነገሮችን መለካት መቻል ያስፈልጋል። ከዛ ውጭ የሚቀየር ነገር እኮ የለውም። አንድ ሰው ቦታ በስልክ ቁጥር እና ዝም ብላችሁ ሰዎች በጣም የምትናደዱ ሰዎች በጣም ነው የምትገርሙ። ሰላም ለሰው ዘር ሁሉ በጣም አመሰግናለሁ። አዎ አይ ሰው በዚህ ወቅት ላይ በቃ ለማጋለጥ ወር ማን ከማን ጋር ይውላል የሚል ነገር ላይ ስለሆነ እንደገና የሚሆነውን ሁሉ ስለምናውቅ ችግር የለውም የሚል ሰው ካለ ይታን ነው። በጣም በጣም ውድ ነገር ይዛችሁ ደግሞ ብዙ ሰውን አትለምኑምና ከሷ አንፃር ታዛዦች ተወስደው ማስቸኳይ አሁን የወደብ ጉዳይን እንኳን የሚቃወም ህዝብ ያለበት ነው። ያው ስማ ኢትዮጵያ ውስጥ
የኢትዮጵያ ጠላት የሚባል ሰው ካለ በዓለም ላይ ቁጥር አንድ ሰው ፕሬዚዳንት ኢሳያስ ናቸው። ኦኬ ስማ፣ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በዓለም ላይ ቁጥር አንድ ሰው ፕሬዚዳንት ኢሳያስ ናቸው። ከ4 ዓመት በፊት ነው። ኦኬ ስማ፣ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በዓለም ላይ ቁጥር አንድ ሰው ፕሬዚዳንት ኢሳያስ ናቸው። መምራት አልቻለም ሰዎች እኮ አሉ። እንዴት መሰላችሁ? ባለፉት አንድ ወርና ሁለት ወር ስለ ኢትዮጵያ ለውጥ መንግስት ዓለም የተናገረውን ያክል ላለፉት 20 ዓመታት ላይ ይናገር ይችላል። ዓለም የገባውን ለውጥ የማይገባን ሰዎች ምክንያቱም እንደሆነ ልንገራችሁ። ሁለት ቤተሰቦች አሉ ገጠርና ከተማ የሚኖሩ። የገጠር ተወልዶ ያደገው ልጅ ቤተሰብ ጥየቃ ከተማ ይመጣል። ከተማ መጥቶ ከቤተሰብ ልጅ ጋር ወቅ ሲያደርጉ መኪና ሲያይ ይደነብራል። ጥሩምባ ሲነፋ ይጮሃል። ፎቅ ሲያይ ቆሞ ይቀራል። መኪና ከሩቅ እየመጣች እንደሆነ ሲያይ ለመሻገር ይፈራል፣ አይሄድም። ከተሜው ፋራ ያይስቅበታል። ያልገባው ሞኝ ያይስቅበታል። ከአንድ ወር በኋላ ከተሜው ገጠር ይሄዳል። ጦጣም ሲያይ አንበሳ መጣብኝ ይላል። ዝንጀሮም ሲያይ ነብር መጣብኝ ይላል። ጫካው ኮሽ ባለ ቁጥር እባብ ነደፈኝ ይላል። ምን አይነቱ ፈሪ መጣብኝ አለ ደግሞ ገጠሬው። ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። እውነታዊ ነው። እኔ ጊዜ ጠረጴዛ ወስደውታል። እዚህ ጋር ያሉትን ግፎች የተሰሩትን የቶቹ ገመዶች ሁሉ እንዴት አድርገው ተቆራርጠው እንዲሄዱ እናሳይ። እነዚህ ካቢኔቶች ውስጥ የነበሩ እቃዎች በሙሉ ተወስደው ተቆልፏል። እንዳለ የኢትዮጵያ ንብረቶች በሙሉ ፋይሎቹ እዚህ ጋር ጠረጴዛዎች ነበሩ። ኢትዮ 360 ሲመሰረት ጀምሮ የነበረባቸው ሁላችንም ያለን እዚህ ጋር የኔ ጠረጴዛ ነው። ኢትዮ 360 ከተመሰረተ ጀምሮ የተቀመጥኩበት ጠረጴዛ እንዳለ ንብረቴ ዶክመንቶች ውስጥ ያሉ ሌሎች ንብረቶችም አሉ። ትልልቅ ንብረቶች ዋጋ የሚያወጡ እኔ ሲኤንኤን ብያቸዋለሁ። ነርሲንግ አሲስታንት አሮጌቶችን ጠብቃ ከነሱ የተሰጡ ስጦታዎች ሁሉ እዛ መሳቢያ ውስጥ አሉ። ከነ ጠረጴዛ የወሰዳቸው ንብረቴን በሙሉ ከላይ ያሉ መድኃኒቶች ምናልባት ቢያተኩሰን ብለን እንዲያውም ሁል ጊዜ እንዳለ ፋርማሲ ሁሉ ከፍተናል። እነሱ ሁሉ ንብረቶችን ወስዷቸዋል። እነዚህ ሁሉ ንብረቶች እናንተ ስንቱን ሰው ለኤርትራ አስረክበን ኦኬዲዮ የምናውቀው ነው። በጦርነት አተርፋለሁ ሰዎች እኔ እውነት እንቅጣት በቃ ይካዩ በሌላ መንገድ እንፈልግላቸው። መተዳደሪያ ማትረፍ የሚፈልጉት ነገር ካለ በሌላ ነገር እናመቻችላቸው። ይሄ እንደገና ደግሞ ይሄ የሌላ ሀገር ጥምረት ፈጥሮ እየመራኝ እንዲያደርጉኛል ማለት ቶስ ያ የትም አያደርስም። ተለክቶ የሚሰጥ ነገር ነው። ነገ ጠዋት የኢትዮጵያ ብሔራዊ ጥቅም እኮ ምናምን ለማለትም ሞራልም አይኖርም፣ እሱም አይፈቅድልንም። ምክንያቱም ያገናኘ የኢትዮጵያ ብሔራዊ ጥቅም እንድታወድምለት ነው። ጦርነት በቃ በተለይ እኔ በትግራይ በኩል እኔ እውነት ለመናገር የምሰማው መሬት ላይ ያለው የፕሮፓጋንዳው የሚዲያው ጋጋታው ተው፣ የማይክ በጨበጠ ቁጥር በግለት የሚናገረው ጄኔራልም በለው ምን በለው ተው፣ ህዝቡ አይፈልግም። የአንድ ጥይት ድምፅ መስማት አይፈልግም። ወጣቱ ሰልችቶታል። ጦርነት ውስጥ መግባት አይፈልግም። በጦርነት አተርፋለሁ ሰዎች እኔ እውነት እንደዚህ ካላችሁ በደንብ ንገሯቸው፣ አስቁማቸው፣ በቃ ልካቸውን አስይዟቸው። ከዛ ውጭ ግን ምንም የሚሆን ነገር የለም። ወጣቱም የያዘውን መሳሪያ ወደ ራሳቸው ማዞር ኦኬዲዮ የምናውቀው ነው። ምንም እንትን የለም። ኦኬዲዮ የምናውቀው ነው። ህወሓት እንዴት እንደፈጠረው ኢፒአርዲኤፍ ውስጥ ያላቸው ሚና ምን እንደሆነ የኦሮሞን ህዝብ ምን ሲያደርጉ እንደነበረ ከዚያ በኋላ ያንኑ ፍርፋሪ ለቅመው ነው ምንድነው የስልጣን እርከኑ ጋር ጌታቸውን አንቅለው ራሳቸው የተቀመጡት። ኦኬዲዮ የምናውቀው ነው። ህወሓት እንዴት እንደፈጠረው ኢፒአርዲኤፍ ውስጥ ያላቸው ሚና ምን እንደሆነ የኦሮሞን ህዝብ ምን ሲያደርጉ እንደነበረ ከዚያ በኋላ ያንኑ ፍርፋሪ ለቅመው ነው
ምንድነው የስልጣን እርከኑ ጋር ጌታቸውን ለኤርትራ አስረክበን ዝም ነው የምንለው? ይውሰዳቸው ኤርትራ ለምን? ይህን በጥበብ በእውቀት በኤክስፒሪየንስ በዲፕሎማሲ ተጠቅሞ የኢትዮጵያ መንግስት ወደ ኢትዮጵያ ወደ እናት ሀገራቸው እንዲመለሱ ማድረግ መሞከር አለበት። ልክ ምንም ማድረግ እንደማይቻል ነገር በቃ አስረክበናል፣ ሌላ ምንም ምርጫ የለንም፣ አማራጭ የለም ብሎ ማሰብ እኔ ትክክል አይመስለኝም። ከዚያ አኳያ አቶ ቡልቻ ያሉትን ለየት ባለ መልኩ ወስደዋለሁ። ለምን ለነሱም ተውላቸዋለን የሚል ሀሳብ አላቸው። በኢትዮጵያ የሀገር ሽማግሌ ደንብ ሊባል የሚችል አመለካከት። ስለዚህ ምን ያህል ጋጠወጥ እንደሆነ የምታዩት መለስ ምን ያህል ጋጠወጥ እንደሆነ የምታዩት በዚህ ነውና እዮባ ሰላም በጣም አመሰግናለሁ። አብቹ ባይመጣ ኖሮ ግን ምን ይወጣን ነበር? 1000 ዓመት ይግዛ አብቹ ብሏል። በትክክል ዋናው እኮ አሁን ገመናም እኮ የተገለጠው ነገርም የተገለጠው አብቹ መጣ ባይመጣማ እኮ የለም ነበር። ተወስደው በቃ ደህና ነው ተብሎ ይቀጥል ነበር። አሁን ይህን ሁሉ የገለጠው የባህር በር ጉዳይ አጀንዳ ይሁን መቼ መለስ የራሱ ጉዳይ፣ ግን ትውልድ ይነጋገርበት የሚል ሲያመጣ እንመካከር የሚል የምክክር ኮሚሽን ሲያመጣ አናምነውም። በምርጫ ያላሸነፉ ሰዎችን እውቀታቸው አመለካከታቸው ለሀገር ይጠቅማል ብሎ በካቢኔ ማካተት ሲጀመር ባይሰር እውነት ነው ውሸት ነው ብሎ ለማመን ያጠራጥር ይሆናል እንጂ እንደው ጭራሽ ያንን መቃወም መቻል እሱ ያልገለጠው ነገር እኮ አብቹ ዶክተር አብይ ያልገለጠው ጉድ የለም ኢትዮጵያ ውስጥ። እና የተከበራችሁት ወንድሞቼ ጉባለች ኢትዮጵያ ላይ ስንሰራ ጉባለች ላይ መጣችሁ። እንደ ጉባለች ኢትዮጵያ ከስያሜው ጀምሮ ስንሰራ አንድ የምታውቁት ጠቅላይ ሚኒስትሩ በተሰበሰቡ ሰዎች መካከል የሴት ልጅ ጌጣጌጦችን ከወርቅ የተሰሩ ጌጣጌጦችን ይዘው ወደዛ አዳራሽ እየገቡ ነበር። በአጋጣሚ በዛ ላይ የሚያልፉ የተለያየ ሱፍ የለበሱ የተለያዩ ሰዎች በእጃቸው ይዘውት ወደ አዳራሹ ወስደው ለአንዲት ሴት እናት ሊያለብሷት የነበረውን የወርቅ ጌጣጌጥ እጃቸውን መጥተው ያስበትኗቸዋል። ከዛም ሌላ አንድ ሰው እሳቸው ተናደው ያንን ያስበተናቸውን ኃይል በሙሉ ብትንትኑን አውጥተው ከአካባቢው ካጸዱ በኋላ እጃቸው ላይ የነበረውን ነገር የተበተነውን መልሶ መሰብሰብ አልቻሉም። ነገር ግን በአጋጣሚ አብሮ ርቀት ቦታ ላይ የነበረ አንድ ሰው ነበር። ያ ሰው ያንን ነገር ሁሉ ሰብስቦ እንደውም ሌላ ነገር ሁሉ ጨምሮ በእጃቸው ይዘውት የመጡትን ያክል ጭራሽ በሌላ የሆነ ምንጣፍ ላይ ሁሉ እየሰበሰበ ሲሰጣቸው ነበር። ያ ሰው የተበተነውን ወርቅ ሰብስቦ ሌላ ነገርም ጨምሮ የሚሰጣቸው ሰው ያን ነገር ከሰጣቸው በኋላ እሳቸውም ለሚገባት እናት ማልበስ ከሚገባት በላይ ለማልበስ የሚችሉትን የተሰራ የተዘጋጀ የወርቅ ጌጣጌጥ ሰብስበው ይዘው ነበር። በአጋጣሚ በዛ ቦታ ላይም የጠብቁ የነበሩ ጠባቂዎች ያን የሚቀርበውን ሰው ሲከለክሉት እየጠበቃችሁ ከሆነ አዎ አብይን መጠበቅ ኢትዮጵያን መጠበቅ ነው እያላቸውም ነበር። እሱን ነው አሁን እዚህ ጉባኤ ኢትዮጵያ ላይ እያደረግን ያለን። የተበታተነ ወርቅ የተሰራውን ወርቅ ሰብስበን ነው ለአብይ ሰጠን፣ አብይ ለኢትዮጵያ እንዲያለብሳት እንዲያስጌጣት እያል ያለ ነው። ይሄ ዶክተር አብይ መጋቢት ላይ መጥተው ምናልባት ወደውኑ የሆነ ነገር ነው ወይም ወደውኑ የተፈጠረ እንዴት ተፈጠረ ምናምን በራሳችሁ እንዲደርሱበት ነው። ከዛ በላይ ዝርዝር ስለማይሆን በዛ ስሜት ነው ኢትዮጵያ የሚገባትን ጌጣጌጥ ሁሉ እናደርግላታለን በአብይ አህመድ አሊ እጅ የሚል ንግግር በተደጋጋሚ የምናወራው እሱ እውን ነው። አብይን በአካል
አናውቀውም። በአካል ከምናውቀው በላይ ግን በሌላ ነገር እናውቃለን። እና እዚህ ጋር አንድ ተራ የሆነ ነገር መስለን የምናውረው ኢትዮጵያዊ እናት አባቶች የሚያዩትንና የሚነግሩንን ሚስጥር ነው ነክቼ ለማለፍ የምሞክረው። ከዛ በላይ ስለማይብራራ በጣም ውድ ነገር ነው። በዛም ይሁን በዚህ የኢትዮጵያ ጠላቶች ይቀበራሉ። ኢትዮጵያ ከፍ ከፍ ትላለች። ባንዳ፣ ጽንፈኛ፣ ዘረኛ ሁሉ ይጠፋል። ቆሻሻ የትም ቦታ ይገለጣል። የሚገለጠው ሊጠፋ ሊቃጠል ነው እንጂ ሊያጠፋ አይደለም። በዛ እርግጠኛ ሁኑ የሚለው ማጠቃለያ ብቻ የምንሰጠው የኔና የእናንተ እናት አባቶች ከፈጣሪያቸው ጋር ሆነው ምናልባት የዱዓ የጸሎትን ነገር በዚህ ዘመን ላይ የተረሳ ስለሆነ ጀስት ሁሉም በሃይማኖታቸው ላይ ለብጥብጥ የሚያነሱ ልጆችም ቢሆኑ ስለ ዱዓ ስለ ጸሎት ስለማያነሱ መድረኩ አይፈቅድም። ግን እርግጠኛ ነኝ ይሄ ጦርነት የሚመራው በአይናሞች ነው፣ እየተካሄደ ያለው በአይናሞች ነው። ብዙ ምስጢር አለ ነው። እሱን ነው እዚህ ቦታ ላይ እያወራን ያለ ነው። እና እንዳትረሱት አብረን ያለን ሰው አንድ ሰው ይሁን ሁለት ሰው ይሁን በቃ እግዚአብሔር የፈቀደለት ብቻ ነው የምንገናኘው። ማንም ስላለ አይገናኝም። ማንም ስላለ መስጠትም አይችልም፣ መቀበልም አይችልም። ማንም ስላለ መኖር አይችልም፣ መሞት አይችልም። ማንም ስላለ መብላት አይችልም፣ አለመብላትም አይችልም። ሁሉም ነገር ፈጣሪ ባለው ነው። እኛ የራሳችንን ግዴታ እሱ በፈቀደው ልክ ለመወጣት መሞከር ላይ ብናተኩር እንጂ ከዛ ባሻገር ተውት። በጣም በተወደደና በተከበረ ነገር ላይ ብቻ እየሰራን እንደሆነ እርግጠኛ ነው። ከዚህ ባሻገር የሚያሳስብ ነገር ካለ ኮሜንት አድርጉልኝ የምንለው ያው ለማመልከቻውን ለመስጠት ፈልገን ነው። ምንድን ነበር ያልከኝ? በኢሜል ጻፍ መስሎን ኦኬ። አይ ስልኬን እሰጣችኋለሁ እኮ አለ። እኔ ባለፈው ባንክ ሁሉ ጽፍ ነበርና ኤኒዌይ ዝም ብሎ መድከም ሲሆን ነው የተውኩት። ስልኬን እዚህ ላይ ልጻፍላችሁ 09 መያዝ ይችላል። ስልኬ ነው 911589048 ላይ በዋትስአፕም ሆነ በቴሌግራም ላይ ኢንቦክስ ማድረግ ትችላላችሁ። በቀጥታ የምትደውሉ ካላችሁ ቴክስት ካላደርጋችሁልኝ አላነሳም። የተለያየ ነገር ስላለው ከእሱ አንጻር ነው። ምንድን ነበር ያልከኝ? ኦኬ ቴንኪ ባባ። በቃ ምንም ያን ያህል ሰው በጣም ማድከም ሲሆንብን ነው እሱን ፖስት ማድረግ ይቻላል። ዞሮ የመጀመሪያው አካባቢ ላይ የተወሰነ ሰዎች ነበሩ። አሁን በሜምበርሺፕ ቢያንስ የዳታና ምናምን የከፈሉልኝ ስለሆነ ከዚህ ባለው ግን እንደዚህ ከቀን አንድ ጊዜም ቢሆን እየገባን እንሰራለን። ከዚህ ባሻገር የሚቀየር ነገር የለም። ኢትዮጵያ ድል ይቀጥላል። ኢትዮጵያ ማሻገር ደግሞ ግዴታችን ነው። እሱን ነው የምናደርገው። በዛ ስሜት አብረን እንሆናለን። 1 ሰዓት ከ40 ደቂቃ ምናምን ሆኗል ይላል። ኦልሬዲ የተወሰነ እንትን ነው ነበር። አንድ የሆኑ ነጥቦችን እንኳን ብናካተት እዚህ ላይ አሁን እንደ እንትን መጨረሻው ላይ ነው የሚቀመጡት፣ ግን እያስቀመጥነው የሆነ ወቅት ያነሳው ይሆናል ቪዲዮዎቹን እና ህወሓት መሳሪያ ወጣ፣ ወደ ኤርትራ ላከ፣ ወረራ ፈጸመ፣ በድሮን ተመታ፣ ደብዳቤ ጻፈ፣ ጥምዶ ፈጠረ፣ ነዳጅ ተከለከልኩ ብሎ ጮኸ፣ ወዘተረፈ ይባላል፣ ይነገራል፣ ይወራል። እሺ የሃይማኖትን ገጽታ ለህዝብ እልቂት ቀስቀሰው ወይም ደግሞ እንደዚህ እየቀሰቀሱ ያሉ ሰዎችን አየን፣ እንደዛ ተባለ ይባላል። ግብፅ ፈከረች፣ መንገድ ተዘጋ፣ የፈሩት ደረሰ፣ ኦር እንደዚህ ይባላል በተለያየ ቦታ እና እንደዚህ እየተባሉ የሚያስፈራሩን ከላይም እንደዚህ ሆነ እንደዛ ሆነ ብለው የሚሉን ለምንድን ነው የሚል ነው። መከላከያ በቋራ ድል አደረገ፣ የወረዳው አስተዳደር የእርድ ሰንጋዎችን ለመከላከያ በደስታ ሰጠ ይላል እና መሰል ነገሮችን እያጋነኑም ሆነ ምን እያሉ ሲያወሩ የነበሩ ሰዎች ለምንድን ነው በዚህ መልኩ የጠመዱን ካላችሁ፣ በትንሹ ጎንደር ተወለደች፣ ጎንደር ተሰራች፣ ስለ ጎንደር ልማት ተወራ። የመገጭ የወልመል የእነዚህ ፕሮጀክቶች የመስሎ ስለሆኑ በተለይ የኮይሻ እና የህዳሴው ግድብ ስኬቶች የግብፅን ጉሮሮ የሚያንቁና ዘላቂ የሆነ አሻጥሯንና ሸሯን እሷን ብቻ ይዞ ወደ ቀብር ወይም ወደ ጉድጓድ የሚወስዱ የልማት ስኬቶች ስለሆኑ እነዚህን ይዘን አሰብን ለመቀበልና ሌሎች ስኬቶችን ደግሞ አቅደን እንዳንሰራ በእንደነዛ አይነት ነገር መሸፈን የተፈለገው። አሁን ብዙ ሰው ስለሺ ሲያወራ ማን ነው የሚያወራው? ለምንድን ነው የሚያወራው?
ምን ሊያገኝ ነው የሚያወራው? እኔስ ከሱን የምሰማው እሱን የማየው ምን ላገኝ ነው? እሱ የሚያወራው ምን ሊያገኝ ምን ሊያስገኝ፣ ለሱ ምን ሊያገኝ ለኔስ ምን ሊያስገኘኝ ነው የማወራው። ስለዚህ በዛ ስሌት ውስጥ ገብተን የምንጠቀመውን ትርፍና ኪሳራ እያሰብን ካላየን በስተቀር ሰዎች ለነሱ መጫወቻ አድርጎ ለመቀጠል ምንም አይነት ጥረት ቢያደርጉ መገረም የለብን። ሰው ምን ሊያገኝ ምን ሊያስገኝ፣ እኔስ ከዚህ ምን አገኛለሁ የሚል ስሌት ውስጥ ሄደን ስለ ወልመል የመስኖ ግድብ አንድ ሰው አላወራም። ስለ መገጭ ካዘዞ ጎንደር 10 ኪሎ ሜትር ነው። ያ ፕሮጀክት የሰውን ሁሉ ልህ አስጨርሶ ብዙ ኪሳራ ውስጥ እንዲገባ ጎንደር ላይ በደንብ ማጅራት መቼዎች፣ ሌቦች፣ ዘራፊዎች ወጣቱን ስፖርት ክብደት እያስነሱ ወጣቱ መልኩ ያምራል፣ ሱፉን ይለብሳል፣ ዳሽን ቢራ ሄዶ ድራፍት ሲጠጣ ይውላል። ማታ ማጅራት መቺ ከአንድ ቦታ ከ12 ሰዓት በኋላ ከሆነ መንደር ወደሆነ ሰፈር ለመሄድ እስከማይቻል ድረስ ሆን ተብሎ የሰለጠነ ሌባ ጎንደር ከተማ ላይ ተሰማርቶ ነበር። በወያኔ ሰዓት በኮንትሮባንድ በሰዎች ዝውውር በማይረባ ነገር ላይ ወጣቱ ተጠምዶ እንዲበላሽ ያ ሲሰራበት የነበረው ብታምኑም ባታምኑም የተከበራችሁት ወንድሞቼ አንድ ነገር ጎንደር ላይ ብቻ እንዳለ ነው እስካሁን ያረጋገጥኩት። ሌላ ቦታ ላይ አለ የሚለኝ አላገኘውም። የብሎኬት ቤትም ግንባታ ቤትም በጭቃ ቤት ስትሰሩ ለውሃ ልክ 50 ሜትር 50 ሳንቲም ወደ ውጭ ትተዋላችሁ። ያኛው ጎረቤታችሁም 50 ሳንቲም ይተዋል። በእናንተና በጎረቤታችሁ ቤት መካከል በመካከል ላይ 1 ሜትር ክፍተት አለ ይኖራል። በጭቃ ቤት የቤቶች የግንባታ ፕላን ላይ ማለት ነው። ጎንደር ላይ ፎቅ ብትሰሩ ብሎኬት ግራውንድም ቢሆን በብሎኬትም የሚሰራ በብሎኬት ለሚሰራ ሌላ ቦታ ላይ ጨርሳችሁ ነው የምትሰሩት። ጨርሳችሁ ጎረቤታችሁ ድረስ በቃ ለውሃ ልክ ተብሎ የሚተው ነገር የለም። ያኛውም ጨርሶ ይሰራል። ወይም እንደውም እዚህ አንዳንድ አሁን አለበት አካባቢ ላይ አንድ ግድግዳ በጋራ የመጠቀም ሁሉ ነገር ነው ያለው። ጎንደር ላይ ያለ የንትርክ ብዛት ፍርድ ቤት ሄዳችሁ ብትከሱ እስኪ ሰለቻችሁ ድረስ በሙስና የዛቀጠ ፍትህ እንድታጡ አሰራሮች ሁሉ ብርችት እንዲሉ ሲሰራ ነው። ውል እንዲጠፋ በፍጹም 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 ያ የተደረገበት ቦታ ላይ አንድ ይሄንን የብሎኬት ቤትን ስሩ 1 ሜትር ክፍተት አለ። አሁንም ዛሬ ድረስ አለ። የተቀየረ አይመስለኝም ይሄ ፕላን። ሌላ ቦታ ላይ የሌለ ያን ያህል የጭቅጭቅ የንትርክ ህዝቡን እርስ በርሱ የማባላትና እንደዛ አይነት ነገር ላይ የማካሰስ ትርክት እርስ በርሳችን ስንጓተት ምን ስንል ስንባላ ሌሎች መጥተው የሚዘርፉበት ሁኔታ ነበር የነበረው። ትግራይ አካባቢ ላይ የረበሹ የሰረቁ ያስቸገሯቸውን ወንጀለኞች ለመጨረሻ ጊዜ ወደዚህ ክልል ተመልሰን እንዳትመጣ የሚል ፊርማ አስፈርመው ነበር። ሻሸመኔና ጎንደር ላይ በደንብ የተደራጁ ሌቦች ተዘጋጅተው ህዝብን ይዘርፉ ነበር። ቼኪት ሻሸመኔ 1-2 ቀን በሆነ ስራ ጉዳይ ሄጄ ማታ እንዳትወጡ ምናምን ተብለን ተከልክለናል። ለምንድነው ሲባል በቃ ሌባ አላሉ ሻሸመኔ። እና እንደዛ አይነት ፕሮጀክቶች ተሰርተው ሌባ ሁሉ ሰልጥኖ ነበር የሚላከው ወያኔ የሚሰራው። ሌቦች በደንብ ማጅራት መቾች ዩኒቨርሲቲ ላይ መምህራን ሆነው ሴቶችን ብቻ የሚደፍሩ መምህራን ይመደቡ ነበር። ይሄን ታምናላችሁ? ሴቶችን ያልተደረገ ነገር የለም። እና ጎንደር ላይ ያን ሁሉ ነገር ተደርጎ ያለውን ሀብት እንዳያይ ወደ ውስጥ ማየትን እንዲተው ብዙ ዲያስፖራ አሉ። የቤተ እስራኤሎች ጎንደር አካባቢዎች አሉ። ከዛ የሚላክለትን ገንዘብ እዚህ ሀገር ወንድም አለኝ እዚህ ሀገር ወንድም አለኝ እያለ ሴት እንኳን ከሴት ጋር እንኳን ለመባለግ ውጭ ሀገር ዘመድ እንዳለው እየተናገረ የወጣት ጡረተኛ እንዲበዛ ተደርጎ ነበር። የወጣት ጡረተኛ፣ የወጣት ምጽዋተኛ አእምሮ በዛ ልክ የላሸቀ ወጣትነቱን በልመና የሚጨርስ እና እኔ እንደ ትውልድ ላይ በጣም የምናደደው ወይ ታሪክ አንሰራ ወይ ታሪክ አንሰማ። የሰማነው ታሪክ እኛን የሚያገዳድለን ከሆነ የኛ ታሪክ ምን ተብሎ ሊተረክ ነው? በዘረኝነት ሲባሉ ነው የጨረሱ እድሜያቸውን ልንባል ነው? ምን ሰራን? እና ይህን ነገር አስተካክሎ ለማለፍም አደራችንን ለመወጣት የእኛን ታሪክ ለመጻፍ ቢያንስ ደግሞ እንደው ለሰው የሆነ
ነውር የሰራ ሰው ጥፋት የሰራ ሰው መቼም ጥፋቱን ሄዶ አይናገርም። እንደው ምናምን እያለ ቆይ በኋላ እናገራለሁ ምናምን ነው የሚለው። እኛ እንደዛ አይነት ነገር ውስጥ ፈተና ውስጥ ከምንገባ ዛሬው ላይ ቆም ብለን በቃ ይበቃል፣ የተጎዳው ሰው ሊያስተምረን ይገባል። በየትኛውም ቦታ ላይ በባለቤትነት ሳይገባን እስኪ ለነውር ባለመሰለፍ ከቻል በምንችለው የእኛ ትልቅነት የሚታየው ነገሮችን በማስተካከል ጉለትን በመሙላት ፍቅር ከጠፋም ፍቅርን በመስራትና ታላቅነት ሊያሳዩ የሚችሉ ስኬታማ አካሄዶችን ብናመጣ የኛ ታሪክ በአስተካካይነት ቢጻፍ የኛ ታሪክ ተነገረ የተባለው ጥፋት ሁሉ ቢነገር አስተካከል ነው በሚል ቢቀመጥ ደግሞ እኛ ጥሩ ነው እንደ መሪ ራሳችንን ኦር እንደሆነ ነገር ብለን ብናይ። ምክንያቱም እኛ ፈልገን አልተፈጠርንም። በዚህ ማን ነው ፈልጎ የተፈጠረው? ማን ነው አሁን ያለውን ማንኛውም ነገር ይሁን ብሎ ያለው? ምን ነገር ብለን እኛ እንላለንና ፈጣሪ በዚህ ዘመን ፈጥሮናል። የሆነውን ነገር ሁሉ ሰጥቶናል። ሰው በሰጠን ነገር ላይ ፈጣሪንም የወለዱን ሰዎችንም ያለንበት የወለዱን እናት አባቶች ሀገራችንንም ህዝባችንንም ማንኛውም ነገር ላይ የሚያኮራ ነገር በተቻለ አቅም በቻልነው አቅም የሚያኮራ ነገር ለመስራት ጥረት እናድርግ። ቢኮዝ ብዙ ወንድሞቼ በተለይ ውጭ ሀገር ወር የተለያዩ ፈተናዎች ለምትገቡ ሰዎች ለሌሎች ብላችሁ ነው የማትጋፈጡትን ነገር ሁሉ የምትጋፈጡት። በቃ ችግር ካለም ያንን ችግር በእኔ መከራ ያ ችግር ይቋጫል ብላችሁ እንጂ የሆነ ለመዝናናት ተብሎ አይደለም ያ ሁሉ ነገር ዋጋ የሚከፈለው። በባህር የሚከደው የሆኑ ነገሮች ሪስኮች ተወስደው የሚደረጉት የተለያዩ ፈተናዎችን ሁሉ የምትጋፈጡትና ማንም አይጫወትብን። ይብቃን። በቃ ተባላን ሁሉ ሰው ደረሰው። ይሄው በኪሳራ ሄድን። እነሱ ለውሻቸው እኛ ሀገር ውሻ ስንት ሺህ ብር ነው የሚሸጥ? ውሻ እያረባ የሚሸጥ ሰው አለ። ለውሻው ብዙ ነገር የሚጨነቅ አለ። ጀስት ያለ ወጉም ይባላል እና ዓለም እንደዛ ለውሻቸው ለአህያቸው ለሆነ ነገራቸው የሆነ መብት ላይ እያሉ እኛን ግን እርስ በርስ እያባሉ መሳለቂያ መጫወቻ ግላዲያተርስ ሰዎችን ከነብር ጋር ከአንበሳ ጋር እያገጣጠሙ በሮማንስ ስልጣኔና በዛ መሰል ላይ የነበረውን የባርነት ዘመን እኛ ሀገር በሀገራችን በምድራችን በህዝባችን አብሮን ባለሰው እነዛ ቆሻሾች በተናገሩት ነገር ያንን ሰምቶ ለብጥብጥና ለመገዳደል መነሳት አሳፋሪ እንጂ አስከባሪ አይደለም። በጣም ብታምኑ ባታምኑ እንደ ዘረኝነት እንደው ልዩነት አለ ብሎም ማውራት እንደው ሊሆን ይችላል። እንደው ለመሰዳደብ ለመገዳደል መነሳት ግን በዛ ልክ መዋረድ የለምና ከዚህ ውርደት ራሳችንን እናግልል። ወራዳ አረም ሆነው የኃጢአት ልጆች በቅለዋል። እነዚህ የበቀሉ አረሞችን ደግሞ በአግባቡ በመሸከም አስረን ወደ ሐኪም ቤት የምንወስደው ካለ አስረን በመውሰድ ጸበል የምንወስደው ካለ ጸበል በመውሰድ በሽተኛ ልጆቻችንን በሚገባ መሸከፍ ላይ ብናተኩር የእነሱን በሽታ ወስደን እነሱን የሚመስል ተግባር ከምንሄድ ይልቅ ነው የምለው። ዞሮ ዞሮ ስኬታችንን ለማጉደፍና ለማነወር ተብሎ የሚሰራ መሆኑን አውቀን ዓለም እየሮጠች ያለችበትን ስፒድ የመጠነ ዝግጅት እናድርግ። እስኪ ሌላ የሚያሳስባችሁ አሁን ላይ ያለው አያሳስበኝም እላችሁ አለ። ለምሳሌ ማዳቀል፣ ምርጥ ዘር ማምረት ምርጥ ዘር ይመጣላችኋል። ከዛ ትዘሩታላችሁ። በሚቀጥለው ብትዘሩት አይበቅልም። እንደገና ምርጥ ዘር ከሚያመጣው ነው የምትወስዱት። በዚህ ብቻ ሀገርን በቁጥጥር ስር ማዋል ይቻላል። እኔ ይሄም ያሳስበኛል። በቴክኖሎጂ ያሳስበኛል። እኔ ፊውቸሪቱን የሚያሳስበኝ እዚህ ያለው የደናቁርት ይሄ ያደግንበት የኖርንበት የማይረባ እንቶ ፈንቶ ነው እንጂ ይሄ ውሃ የሚያነሳ መሆኑ የትኛውም ቦታ ላይ በጣም የተናቀ ነገር ነው ይሆናል ያለው። እሱ አያሳስብም ነበር። ከዛ ይልቅ ምርጥ ዘር ላይ ያለው እንስሳትንም ይሁን አዝርቶችን እያዳቀሉ ኦሪጂናሉን የማጥፋት ነገር አለ። ኦሪጂናሉ ከጠፋ በኋላ አይገኝም። በዛስ ኮንትሮል አንደረግም ወይ? በከረንሲ ኮንትሮል አንደረግም ወይ? በጂፒኤስ ትራክ ኮንትሮል አንደረግም ወይ? የትኛውን ነው እኛ ራሳችንን ለመቆጣጠር የባህር በር በመዝጋት ዘረኝነትን በመዝራት እምነቱም ሆነ ሌላ ነገሮችን እንደዚህ እርስ በርሳችን እየተባላን እንድንገዳደልባቸው ያደረጉ ኃይሎች በዚህ ምርጥ ዘርን በማዳቀል ሌሎችን ነገር በማድረግ በዘላቂነት በእነሱ ባርነት ለማኖር እየሰሩ አይደለም ወይ? ሰው በቻልነው አቅም በእውቀታችንን እንትጋ። በዛም ይሁን በዚህ ግን ፈጣሪን እንሞግት። ጸሎት ማድረግ
መሞገት የቃላት ምርጫ አይደለም። በቃ ፈጣሪ ፈጥረኛል፣ የፈጠርከኝ አንተ ነህ፣ የምታኖረኝ አንተ ነህ። ሰው ይህን ዘመን ፈጥረ የምታኖረኝ ከሆነ እንዴት ልኑረው? አብሮኝ ካደገ እህት ወንድሜ ጋራ በሰላም ወጥቼ እንዳልገባ የሚያደርጉ የተረገሙ ሰዎችን በመካከል ያድርገህ እያባሉኝ እንዲኖሩ እንዴት ፈቀድክ? ከዛ ወጥቼ ዓለምን ሊመጥን የሚችል እውቀትና ጥበብ ማንኛውም ነገር እንዳገኝ ለምን አታደርገኝም ብለን ወደ ፈጣሪ መሄድ፣ መልካም ጓደኛ እንዲሰጠን፣ መልካም ህይወት እንዲሰጠን፣ መልካም ትዳር ለሚፈልገው ትዳር፣ ልጅ ለሚፈልገው ልጅ፣ ሀብት ለሚፈልገው ሀብት፣ ስራ ለሚፈልገው ስራ፣ መሪያችንም ሆነ የትኛውም ቦታ ላይ የምናገኛቸው ሰዎች ሁሉ መልካም የሆኑ ዘንድ መልካም አድርጎ እንዲሰጠን ፈጣሪ ላይ እንሞግት። እኔ ፈጣሪን ከሰው በላይ ነው የምሞግተው። ምክንያቱም እኔ ከእሱ ጋር ያለኝ ግንኙነት ብቻ ነው የምተማመንበት እና እንድምል እናንተ እህት ወንድሞችን እዚህ ጋር የሰጠኝ እሱን ነው። የማከብራችሁ የምፈራችሁም እሱ ያመጣችሁ ስለሆናችሁ ነው። እሱን ስለምፈራ እሱ የፈጠረውን ሰው ሁሉ እፈራለሁ፣ አከብራለሁ። እሱን ስለምፈራ የሰውን ልጅ በዘር አልከፋፍልም። እሱን ስለምፈራ ሰዎች በስራቸው ይወድቁ ይሆናል እንጂ እኔ ባላየሁት ነገር ላይ ከፍና ዝቅ ማድረግ አልችልም። ለምን? ፈጣሪ ስለምፈራ። ሰው በዛ መልኩ ፈጣሪ ላይ ያለን ነገር በየእምነታችን የተገባውን የተቀመጠውን ተስፋ በተግባር ይሆን ዘንድ የስርዓቱን ጸሎቱን ተጠቅመን በዛም መልኩ ጸሎት አድርገን ራሳችን ሌላው ይቅር ራሳችንን እንኳን ከጉዳት ለመከላከል ቢያንስ ጸሎት ብናደርግ ከክፉ ነገር አንደበታችንን እጃችንንም ብንጠብቅ እላለሁ። የኢትዮጵያ ድል እንዳልኳችሁ ነው። ምንም ችግር የለም። አሁን ይሄ የፍየሉ ሙክት የሚባለው ምናልባት ህዋት ሊሆን ይችላል። እሱን ቶሎ እንትን እላለሁ። ሻዕቢያ የሚያዘጋጀው ነገር በአሰብ በኩል ላይ ያለው እኔ እስከዛሬ ድረስ ባለው መረጃ ጦርነት በዚህ በአሰብ በኩል ላይ አንገት ነው የሚገጠም ነገር የለም። በሱዳን በኩል ላይ ለእኔ ጦርነት የነበረው የሚሞከረው በዛ በኩል ነው። ግን በሌላ ስለተመታ ያም እንትን ይላል። ሁሉን እናሸንፋለን። ግብፅን እናሸንፋለን። አሰብን እናገኛለን። እኔ በማውቀው ኤርትራም ከኢትዮጵያ ጋር እንደምትቀጥል፣ ጅቡቲ ከኢትዮጵያ ጋር እንደምትቀጥል ነው እኔ የማውቀው። ሰው ኢትዮጵያ ደግሞ 4 የባህር በር በትንሹ በትልቁ ደግሞ 10 እንደሚያስፈልጋት በሁሉም ላይ በሰጥቶ መቀበል ዓለም ላይ ያለው ስልጣኔ ህዝብን ሲያዳማ የኖረው ሁሉ እንጦሮጦስ በፈጣሪ ኃይል እንጦሮጦስ እንደሚገባና እስከ ስልጣኔያቸው ከምድር ካርታ ላይ የሚሰረዙ ብዙ ሀገራትም እንዳሉ አውቃለሁ። እሱ ሁሉ ስለሚሆን እኛ ብቻ ጀስት ራሳችንን በመልካም ማዘጋጀት፣ በመልካም መመኘት፣ መልካም ማየት፣ መልካም መስማት፣ የማያቆሽ ነገር ወደኋላ የማይጎትት ነገር በመስማት ራሳችንን በዛ እናድርግ። ችግር የለም። ከትግራይ ላይ ባለው ቪዲዮዎች ወደኋላ ስላሉ ቼክ ማድረግ ትችላላችሁ። አንደኛ የጌታቸው ረዳ ነበር። ከዛ ጻድቃን ነው ምናምን እንደዚህ አትርፉ ብሎ እንደዛ ያለው 2 ሰዎችም ወጥተዋል። የቀሩት አይወጡም። እዛው በህይወት እዛው በትግራይ ህዝብ ፊት እስትንፋሳቸው እንደሚቋረጥ ነው የማውቀው። አሁን ትግራይ ላይ ያለው የህወሓት ትርፍራፊ ታደሰ ወረዳ ነው። ባለፈው የሆነ ነገር ባለ ሰዓት እንትን ብሏል። እሱም እዛው የሚሸከፍ ነው። ኢሳያስ የምትሉት ነው። ምናልባት ሌላ ቦታ ሊሄድ ይችላል። ከዛ ውጭ ሁሉም ነገር በዛ መልኩ ስለሚሆን የኢትዮጵያ ድል ይቀጥላል። የትኛውም ቦታ ላይ ያለ የረከሰ ነገር ስለሚስተካከል እሱ አታስቡ። እኛ ራሳችንን በመልካም ማንቃት ብቻ ነው። እዚህ አማራ ክልል ላይ ተዘጋጅቶ የነበረው የማይሆን የግልሙትና የብልግና ነውር ጥግ ነበር የነበረው። እሱም በልኩ ይያዛል። አባቶችም ሆነ እንደዛ ልክልካቸውን ይይዛሉ። ዞሮ በጥቅሉ ምንም ነገር መፈራገጥ ቢኖር በሚገባ እየተሸከፈ እንደሚሄድ እርግጠኛ ፈጣሪ ነው ስራውን እየሰራ ያለው እንጂ ሰዎች አይደሉም። እነዚህ ሰዎችንም ቢሆን ያመጣውና የሚያጠነክራቸው እሱ ነው። አምናለሁ የሚል እንኳ ሰው የለም። ከሃዲ ነው። በተለይ በኦርቶዶክስ ስም እኔ እዛ ጋር ያለውን እምነት ስለምከተል እዛ ላይ ያለውን ነገር ባይ ትውልዱ ልጓም አልባ ጥላቻን ብቻ እየወረሰ ሄዶ እናት አባቱን የሚተው ብዙ ነገር አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ የሰው እንደዛ አትውሰድ ተብሎ የተነገረውን ነገር እንኳን የማያከብር እጅግ የተረገመ ልጅ ታክተን የሆነ ነገር ነው። እርስ በርሱ ከወንድሙ ጋር የማይዋደድ በውርስ መሬት ሲገዳደል የሚውል ብልግናን ጌጡ